እንዴት ናችሁልኝ? በጣም በሚያሳዝን ዜና መጥቻለሁ። በጣም የምንወደው የምናከብረው አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት መለየቱን ሰምተናል። በጣም ያሳዝናል፣ ማመን ያቅታል። ግን ደግሞ ተአማኒነት ካላቸው ሰዎች ነው ይህን ነገር የሰማሁት። ጉርሻ ፔጅም አሁን ላይ ፖስቶታልና በጣም ያማል፣ በጣም ያሳዝናል። ያልተጠበቀ ነው። እንደምታውቁት ነጻነት ወርቅነህ በጣም የምንወደው በጣም የሚያዝናናን አርቲስት ነበረ። ያው መቼም ይህች ዓለም ዛሬ ያላችሁ ነገ ዜና አረፍታችሁ ሊነገር ይችላልና ምንም ማድረግ አይቻልም። ጉርሻ ፔጅ ይህንንም እንዲህ ብሎ ለቆታል። ከሳምንታት ደስታ እስከ ድንገተኛ ስንብት። የሰው ልጅ ህይወትና ቀጠሮዋ ምን ያህል ረቂቅ ነው። ገና ከ2 ሳምንት በፊት በታላቅ ደስታና እንቅስቃሴ ላይ የነበረው ተወዳጁ አርቲስት ነጻነት ወርቅነህ የአልቲማ ሪል ስቴት የብራንድ አምባሳደር ሆኖ ተመርጦ ስራውን በንቃት መጀመሩ የሚታወስ ነው። ይሁንና ያ የትላንቱ ንቁና ጠንካራው ወንድማችን ዛሬ በድንገት ከዚህ ዓለም መለየቱን ስንሰማ በጥልቅ ሐዘን ነው። ትላንት በደስታ ስራውን ሲጀምር አይተነው ዛሬ ደግሞ በሞት ተለየን ብሎ ማመን ይከብዳል። ነፂ የኛ የዋህ ባሳየህን ፍቅርና ደግነት ሁሌም እናስታውሳለን። ለቤተሰቦቹ ለወዳጆቹ ፈጣሪ መጽናናቱን ይሰጣቸው ዘንድ እንመኛለን ይላል ጉርሻ ፔጅ የለቀቀው። እንደምታውቁት ነፂ የባለትዳርና የአራት ልጆች አባት ነው። በጣም ከባድ እንደሚሆን አስባለሁኝ። በጣም ከባድ ነው። እንኳን ለቤተሰቦች ይቅርና ለኛ ለምንወደው ለምንመለከተው ለነበሩት ራሱ ማመን አቅቶናል። በጣም ይከብዳል። ግን ደግሞ መጽናናቱን እንመኝላቸዋለን። እቺ ምድር እንዲህ ናት። በቃ ፈጣሪ መልካም ነገር አድርገን የምናልፍ ያድርገን። የሆነ ነገር አድርገን አሻራችንን ጥለን ቢያንስ የምንታወስበት ነገር ችንም በመልካም ነገር የምንታወስበትን ነገር አድርገን አሻራችንን ጥለን ለማለፍ ነው መልፋት ያለብን። እንደምታዩት ነው የሰው ልጅ ታዋቂም ሆነ አዋቂም ሆነ ከዚች ምድር ላይ ማለፉ አይቀርም። ግን ደግሞ ምን አድርጎ የሚለውን ደግሞ የሆነ ታሪክ እንዲኖረን ሁላችንም ያቅማችንን ብናደርግ መልካም ነው። ነጻነት ሁሌም በልባችን ላይ ይኖራል። ምክንያቱም በኢትዮጵያ ፊልሞች ላይ አሳልፎ ያለፈው አሻራ ትንሽ አይደለም። ከዛም ባሻገር ደግሞ ኢቢኤስ ላይ የነበረው ቆይታ የሚገርም ነበር። የቤተሰብ ጨዋታ አይደለም እያየ ነው ስናስበው ራሱ ማንረሳቸው አይነት ነገሮችን ነው ሰርቶ ያለፈው። በጣም ነበረ ትልቅ አሻራን ያሳረፈውና በጣም ብቻ ያሳዝናል። ለቤተሰቦቹ በድጋሚ መጽናናትን እንመኛለን። በእውነት በጣም ከባድ ነው፣ በጣም ከባድ ነው። እሱን አይነት ሰው ደግሞ ማጣት ለኛም ለምናውቀው ሁሉም በጣም ይከብዳል። ግን ደግሞ የዚች ምድር እውነት ነውና መቀበል ደግሞ ግድ ይላል። እናላችሁ በጣም አስደንጋጭ ነው። በቃ አስደንጋጭ። ታመመ፣ ከዛ ታከመ፣ ዳነ ተብሎ ስራውን በአዲስ እየጀመረ ባለበት ጊዜ ነው ይሄ ነገር የተከሰተውና በጣም ያሳዝናል። እንደምታውቁት ሰሞኑን ነው ለሪል ስቴት አምባሳደር ሆኖ በጣም እየሰራ በነበረበት ጊዜ ነው። ድንገት ነው ቤት ውስጥ ነው የሞተውና ከባድ ነው። ብቻ መጽናናቱን እመኛለሁኝ።